በእኛ በጽዋት ዘር መሃል እግዚአብሔር ለፍጥረት ሁሉ የሰጠውን የተፈጥሮ ጸጋ ከዚህ ወዲያ የኔ ብቻ ብሎ አጥሮ ከልሎ ቆልፎ ሌላውን የሚያባረር ሆዳም በተክሎች መሃል አልፈጠረብንም። መገን ያራዳ ልጅ እነ ድንጋይ ኳሱ ምንጊዜ ተጩሆ ምንጊዜ ደረሱ። ያራዳ ልጆች ማታ አይናቸው ላይ ሰፍሮ ያደረውን ጅን በቡና ጠበል ለማባረር ከየወደቁበት ስርቻ ስር እየተውተረተሩ ተነስተው ወደኛ እየተመሙ ነው። ቡና ቤቱ በሰው በሲጋራ ጭስ በድብልቅልቅ ጫጫታ ታፍኗል። ደረታቸው ትልቅ መደርደሪያ ይመስላል። መርፌ፣ ቁልፍ፣ መሐረብ፣ ያረጀ ትንሽ የገንዘብ ቦርሳ፣ ሁለት ትላልቅ አሮጌ ጡቶች። መሐረባቸውን አውጥተው የፊታቸውን ላብ ጠራረጉ። ባሬስታው ባዶውን ጀሪካን አምጥቶ እግራቸው ስር አኑሮላቸው ሊመለስ ሲል ቀና ብለው በዝምታ ተመለከቱት። ባሬስታው የአሮጊቷን አይኖች ጠልቆ ሆዳቸውን አስተዋለ። ርቦታል ነገራቸው። መሃል ፒያሳ መንገድ ዳር አንድ ትልቅ ሰማያዊ ህንጻ ስር ነው ያለሁ እኮ። ቡና ቤት ውስጥ ሲገባ ወዲያ ወደ ሻይ ማሽኑ አጠገብ ሲል ያለሁት ወንበር ነኝ። ሸበላ የጥድ ዛፍ ነበርኩ። በእውነት ከጥድ ቆነጃጀት እኔን ስታይ ማትሽኮረመምና ቅጠሏ ማይርገበገብ አንድ እንኳ አልነበረችም። ጨስኩ፣ እሪ አልኩ። አያንተ እግዚአብሔር ምን ነው? ምን አለ ባልፈጠርከኝ? ከፈጠርከኝስ በላይ ለምን ጣሬን እንዲህ ታበዛዋለህ? ከዚህ ሁሉ የአንድ ድሃ የጎመን እራት አብስዬ አመድ ሆኜ አርፌው በነበር። ግራ ጎኔን አሁንም ይጠዘጥዘኛል። ጠዋት ትንሽ ረፈድ ስላለ የሰው ብዛት በጣም ቀንሷል። መጣ ደግሞ ይሄ ደላላ። መቼም ሩጦ እኔ ላይ ነው የሚወዘፈው። ከኔ ሌላ ወንበር አይታየውም። ይኸዋ አላልኳችሁም? እንግዲህ የሚሸጥ አሮጌ ፍሪጅ ካልተገኘልን በቀር የጀንበር መጥለቅ ብቻ ነው እሱን ከላይ ላይ ልጦ የሚያነሳልኝ። ጣና ይስጥልን ሀብል ተረክቤ፣ ያራዳው ወንበር፣ የትሮይ ፈረሶችና ሌሎች አጫጭር ታሪኮች። አሳምነው ባረጋ። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ያራዳው ወንበር። አታውቁኝም? እንዴት አታውቁኝም? እዚሁ አዲስ አበባ እየኖራችሁ መሃል ፒያሳ መንገድ ዳር አንድ ትልቅ ሰማያዊ ህንጻ ስር ነው ያለሁ እኮ። ቡና ቤት ውስጥ ሲገባ ወዲያ ወደ ሻይ ማሽኑ አጠገብ ሲል ያለሁት ወንበር ነኝ። እድሜ ትንሽ ገፋ ብሏል። አንዳንዱ ቀልቃላ ትኩስ ሻይ እየደፋብኝ የልጅነት መልኬ ከፊቴ ላይ ተገሽልጧል። ሰውነቴ በሙሉ ማዲያት ብቻ ነው። ቢሆንም ጣፋጭና ጮማ የሆነውን የማማ ኢትዮጵያ አፈር ከምኒልክ ጠጅ በሚያስንቅ ኩልል ያለ የወንዝ ውሃ እያጣጣምኩ ያለ ስስት ስቀለብ ያደግኩ ጨዋ የጥድ ዛፍ መሆኔ እምብዛም አያሳስትም። ዛሬ እንዲህ ተቀለጣጥሜ ብታዩኝ ሸበላ የጥድ ዛፍ ነበርኩ። በእውነት ከጥድ ቆነጃጀት እኔን ስታይ ማትሽኮረመምና ቅጠሏ ማይርገበገብ አንድ እንኳ አልነበረችም። እልፍ የጉሬዛ፣ የጦጣ፣ የዝንጀሮ፣ የንስር ቤተሰብ ሰብስቤ የማሳድር ጎበዝ እዚያ ማለቂያ የሌለው ደን መሃል በቁመት ሆነ በግዝፈት እንኳን የሚያክለኝ የሚወዳደረኝ አልነበረም። የነጋዴ ምሳር ያለ ዕድሜ ባይቀጨኝ ኖሮ ቁመቴ ደመና ውስጥ ሳይጠልቅ አይቀርም ነበር። ቅምጥል የጌታ ኑሮ ነበርኮ ምኖረው። አልወጣ አልወርድ ከሰማይ ውሃ ከምድር የሳባ ቀይና ጥቁር አፈር እየተሰፈረልኝ ያሻኝን አማርጬ በልቼ ሽቅብ ፈጣሪን ላመሰግን ምንጠራራ። የሞቱ ቅጠሎቼን ነፋሱ ያነሳልኛል፣ ያደፈ ገላይን ዝናቡ ያጠራልኛል፣ የተጨነቀ መንፈሴን የአዋፋት የማለዳ ዜማ ያሰክንልኛል። ምን ያረጋል አንድ አፈጠባብ ስስታም አጠና ነጋዴ ከነጓደኞቼ ገዝቶን ቀርጥፎ የጣለን ጊዜ ያሁላ ዓለም ከንቱ ቀረ አዱኛ ብላሽ። ነጋ ደሞ ያልግመኛ ባሬስታ ባደረ ጨርቅ ፊቴን እንደነገሩ አባብሶኛል። ፒያሳ ገና አልነቃችም። በሌሊቱ ውርጭ ቀዝቅዞ ያደረው የቡና ማሽን ሲሞቅ ጩኸቱ ጆሮዬን ሊያደነቁረው ነው። በሆዴ የተለመደ ጸሎቴን ለፈጣሪ ያደረስኩ። አማን ያሳደርከኝ አምላክ አማን አውለኝ፣ ስጋ የከበደውን አርቅልኝ፣ አሜን። ጠዋት ጠዋት ወተት በትልቅ ጀሪካን ይዘው የሚመጡት አሮጊት ሴትዮ በተለመደ ሰዓታቸው ደርሰዋል። እንደምን አድራችኋል? በቀጭን ሰላላ ድምጻቸው ሰላምታ እየሰጡ ገቡና እኔ ላይ ተቀመጡ። 60 ዓመት ከሆናቸው በኋላ ማርጀት ያቆሙ ይመስላሉ።
እድሜያቸው 60 70 100ም ሊሆን ይችላል፣ ግን አያስታውቁም። አደባባይ መውጫቸው የሆነው አሮጌ ሽንሽን ቀሚስ ከላይ በደረቡት የሥራ ልብሳቸው ተሸፍኖ ጫፉ ብቻ ነው የሚታየው። ደረታቸው ትልቅ መደርደሪያ ይመስላል። መርፌ፣ ቁልፍ፣ መሐረብ፣ ያረጀ ትንሽ የገንዘብ ቦርሳ፣ 2 ትላልቅ አሮጌ ጡቶች። መሐረባቸውን አውጥተው የፊታቸውን ላብ ጠራረጉ። ባሬስታው ባዶውን ጀሪካን አምጥቶ እግራቸው ስር አኑሮላቸው ሊመለስ ሲል ቀና ብለው በዝምታ ተመለከቱት። ባሬስታው የአሮጊቷን አይኖች ጠልቆ ሆዳቸውን አስተዋለ። ርቦታል ነገራቸው። በፍረት አይነት አንገታቸውን በፍጥነት አቀረቀሩ። ይቆዩኝ ብሏቸው ሄደ። ርቦኛል። ጭንቅላታቸውን በዝግታ እኔ ላይ አስደገፉና በሹክሹክታ አጫወቱኝ። ሌሊቱን ሁሉ ርቦኝ ነበር። ይኸው አሁንማ ጧትም አይደል? ባሬስታው 1 ብርጭቆ ሻይና ያደረ የተሰባበረ ኬክና ዳቦ በትንሽ ሳህን አምጥቶ ጠረጴዛው ላይ አኖረላቸው። እህሉን ከነሳህኑ እንዲልኩለት በመስገብገብ የሚወተውታቸውን አደንቋሪ የረሃብ ጩኸት በቁርጠኝነት አሸንፈው ምርቃታቸውን በለሆሳስ አስቀደሙ። ብሩክ ዘር ይስጥህ፣ ብሩክ ዘር ከርጅና የሚያስጥል። እኔ መቼም በዚህ ሁሉ ስቃይም ላይ ከእጽዋት ወገን አድርጎ የፈጠረኝን አምላክ አመሰግነዋለሁ። በእኛ በእጽዋት ዘር መሃል ሀብታም፣ ደሃ፣ ኃይለኛ፣ ደካማ፣ ለማኝ፣ ተለማኝ የሚባል ነገር የለም። እግዚአብሔር ለፍጥረት ሁሉ የሰጠውን የተፈጥሮ ጸጋ ከዚህ ወዲያ የኔ ብቻ ብሎ አጥሮ ከልሎ ቆልፎ ሌላውን የሚያባረር ሆዳም በተክሎች መሃል አልፈጠረብንም። ሴትዮዋ ብስኩቱን በደከሙ ጥርሶቻቸው እየሸረፉ አሁንም በዝግታ ለራሳቸው ማውራታቸውን ቀጥለዋል። ማን ነው እሱ? መቆየት ደግ ነው ያለው ኤሊ መሆን አለበት እንጂ ሰውስ አይመስለኝም። መገን ያራዳ ልጅ እነ ድንጋይ ኳሱ ምንጊዜ ተጩሆ ምንጊዜ ደረሱ። ያራዳ ልጆች ማታ አይናቸው ላይ ሰፍሮ ያደረውን ጅን በቡና ጠበል ለማባረር ከየወደቁበት ስርቻ ስር እየተውተረተሩ ተነስተው ወደኛ እየተመሙ ነው። ቡና ቤቱ በሰው በሲጋራ ጭስ በድብልቅልቅ ጫጫታ ታፍኗል። ቦዮቹ ነፍሳቸውን አጥተው ወዲያና ወዲህ ይራወጣሉ። ባሬስታው በጧቱ ዝሎ የሻይ ስኒ ሳይዝ አውራጣቱን ማሽኑ ስር ደግኖ በእንፋሎቱ መቀቀል ጀምሯል። ብርጭቆ አጣቢዋ እንዳጋጣሚ አይታ ካላስታወሰችው በቀር ጣቱ እንደ ብረት ሲግል ብቻ ትዝ ሊለው ይችላል። ፍጥረት ያንን የሚፋጅ ቡናና ሻይ ወዳፉ ሲያፈስ ምላሱ ላይ የፕላስቲክ ንጣፍ ያለ ይመስላል። እኔ ላይ የተቀመጠው ሰውዬ የቀረችውን ትንሽ ቡና ጨለጠና ያለቀች ሲጋራውን ግራጭኔ ላይ እያፋተገ ያከስመው ጀመር። ፍሙ መላ ሰውነቴን ጠልቆ አቃጠለኝ። ጨስኩ፣ እሪ አልኩ። አያንተ እግዚአብሔር ምን ነው? ምን አለ ባልፈጠርከኝ? ከፈጠርከኝስ በላይ ለምን ጣሬን እንዲህ ታበዛዋለህ? ከዚህ ሁሉ የአንድ ድሃ የጎመን እራት አብስዬ አመድ ሆኜ አርፌው በነበር። ግራ ጎኔን አሁንም ይጠዘጥዘኛል። ጠዋት ትንሽ ረፈድ ስላለ የሰው ብዛት በጣም ቀንሷል። መጣ ደግሞ ይሄ ደላላ። መቼም ሩጦኔ ላይ ነው የሚወዘፈው። ከኔ ሌላ ወንበር አይታየውም። ይኸዋ አላልኳችሁም? እንግዲህ የሚሸጥ አሮጌ ፍሪጅ ካልተገኘልን በቀር የጀንበር መጥለቅ ብቻ ነው እሱን ከላይ ላይ ልጦ የሚያነሳልኝ። ለሽንቱ እንኳ ቢነሳ እንዳልያዝበት አሮጌ ባርኔጣውን አፍንጫይ ላይ ደፍቶብኝ ነው የሚሄድ። ያሹል ጫማው ተወልሎ ሲያንጸባርቅ እንኳን የሰዎቹን የኔንም የጉዑዙን አይን ያጥበረብራል። እጆቹን እያጣፋ ቦዩን ተጣራና እስኪ 1 ማኪያቶ ፈጠን በል አለ። ለምኑ ነው ጥድፊያው? እኔው ላይ ስር እስክታበቅል አደል ተቸክለህ የምትውል ወገኛ ብዬ በሆዴ ሸረደድኩት። ቦዩ ማኪያቶውን ፊቱ አኖረለት። ስማ ብሎ ደላሎች ባሬስታዎችን በሚያናግሩበት የተለመደ የእብሪት ድምፅ ጠራው። ቦዩ የደላላውን ያለ ቦታው የተሰነቀረ እብሪት ያልጣመው መሆኑን በሚገልጽ አኳኋን ከንፈሮቹን ወደ ጎን አንሻፎ አስተዋለው። ደላላው ምንም ያላየ በመምሰል በዚያው ድምፁ ትዕዛዝ መስጠቱን ቀጥሏል። በሻህ ብሎ እኔን የሚፈልግ ሰው ሲመጣ ወንበሬን አሳየው። ቦዩ በመሃል መመሪያውን ማዳመጥ አቋርጦ ሄዷል። ደላላው በሻህ አይናደድም። ልክ ትዕዛዙ እንደተከበረለት ጀነራል እኔ ላይ በኩራት ወደ ኋላ እየተለጠጠ በእጥበት ብዛት ከረገበው አሮጌ ሸሚዙ ኪስ በእጅ የተጻፈ የትልቅ የቴሌፎን ማውጫ አውጥቶ ያነብ ጀምሯል። ድንገት የቤቱ ብርሃን እንደ መደብዘዝ ስላለ እኔም ደላላው በሻህም ቀናልን። በሰፊው የቡና ቤት በር ይገባ የነበረው የቀን ብርሃን በራፉ ላይ ቆመው በአይናቸው እያማተሩ ሰው በሚፈልጉ አንድ ግዙፍ ፍጡር ተከልሏል። እረ የአርዘ ሊባኖሱ አምላክ! እኒህን ደግሞ እንዴት አርጎን የሰራቸው? ጎልያድ እንኳ አጠገባቸው ቢቆም ድንክ ሳይባል አይቀር። መቼም በአባታቸው ዝሆን እናታቸው አሳ ነባሪ ካልሆነች በቀር ከሰው አልተፈጠሩም። አሊያም እዛው ሰማይ ቤት በልዩ ትዕዛዝ ተሰርተው ኤልያስ ወደ ሰማይ ያረገበት ሰረገላ ሲመለስ ተጭነው በቀጥታ ጃም ሜዳ ያረፉ መሆን አለበት። ይሄ የኦዞን ሽፋን የሚባል ነገር የተሰረጎደው እሳቸው የወረዱ ጊዜ ይሆን እንዴ? እንጃ ብቻ ያም ሆነ የ9 ወር ከ5 ቀን ፍጡር እንዳልሆኑ እርግጠኛ ነኝ። ያንተ ያለህ እግዚአብሔሩን ይህን ሰውዬ የሰራለት ሜትርና ኪሎ ሳይበላሽበት አይቀርም ነበር ብዬ ጠረጠርኩ። እንደ ዛሬ ደላላው በሻህን ከልቤ አፍቅሬው አላውቅም።
እሱ ባይቀመጥብኝ ኖሮ ግዙፉን ሰውዬ ሳይ በፍርሃት እንክትክት ማለት አይቀርም ነበር። በሻህን በልቤ አመስግኘው ሳልጨርስ አፈፍ ብሎ ተነሳና አንተ እንደሻው እዚህ ነኝ ያለሁ እያለ በእጁ ባፉም ይጣራ ጀመር። በሻህ ደርሰሃላ እያሉ አዲስ መጪው ወደኛ ያመሩ ጀመር። የድምጻቸው ውፍረት ወጣት ዝንብ ይገላል። ይምጡ ከብርዱ ላይ ይሄኛው ወንበር ይሻለውታል እያለ ያ ሰይጣን የረገመው ደላላ ወደኔ በጣቱ ያመለክት ጀመር። መደንገጡንም በቅጡ አላወቅኩበት። አንዳንድ እንዲህ ያለ አደጋ ከድንጋጤም እንኳ በላይ ነው። ሰውየው ያንን የዝሆን አካል ተሸክመው በዝግታ እኔ ላይ ወረዱ። ጩኸቴን አቀለጥኩት። የስቃይ እምባዬ በደረቁ አጥንቶቼ መሃል ፈሰሰ። ወገቤ ተብረከረከ። አራቱም እግሮቼ ጠንካራውን የእብነበረድ ወለል ቁልቁል ሰርስረው በቁማቸው ለመቅበር ወስነዋል። ነፍሰ ገዳዩ ሰውዬ ባስገምጋሚ ድምጻቸው ከባሬስታው ጋር እያወሩ ነበር። እሚቀመሳለህ ሲሉት በስቃይ መሃል አዳመጥኩ። ደሞ ከዚህም በላይ አረ በዘልዳው በጊዮርጊስ ምንም የለም በልልኝ እያልኩ ባሬስታውን ተማጸንኩት። መቼም የሥራ ባልደረባው ነኝና በነፍሴ አይጨክንም ብዬ ነበር። አልሰማኝም። ዘቢብ፣ ቦክሰኛ፣ ሶፍት ኬክ እያለ መዘርዘር ሲጀምር ከትልቅ ሰፌድ የሚያስንቅ መዳፋቸውን እያራገቡ አይ ይሄን ብስኩትህን ተወኝ ብለው ዝም አሰኙት። ወደ ደላላው በሻህ ዞር አሉና ተነስ፣ አሁን ወዲህ ስመጣ እዚያ ጊዮርጊስ በታች ካለው ልኳንዳ ቤት ግሩም ሽንጥ አይቻለሁ። እዚያው ቁርስ ላይ ሆነን ስራችንን ተነሱልኝ። የደስታና የሲቃ እንባ ተናነቀኝ። እረ እንዴት ያለ ፍዳ ነው እናንተ! ሰው ምነካው? የሰንጋ ሽንጥ በየጠዋቱ እየደረበ ተሸከመኝ ይለኛል እንዴ? ቀኑ እያለቀ ቢሆንም የጧቱ ድካም እስካሁን አልለቀቀኝም። ከግር እስከ ራሴ ዝያለሁ። እኒያን ሰውዬ ተሸክመው የሚሄዱትን እግሮች ብርታትና ጥንካሬ እስካሁን እያደነቅኩ ነው። ከንጹህ የአረብ ብረት የተሰሩ እግሮች መሆን አለባቸው። ሰውየው ድጋሚ እኛ ቡና ቤት ሲገቡ ባይ ተነስቼ ነው ምፈተለክ። ሯጩ ወንበር ተብሎ የኔና የሰውየውን ፎቶግራፍ ከዜናው ጋር በጋዜጣ የመጀመሪያው ገጽ ላይ ብታዩ ለምንና እንዴት ነፍስ ዘርቼ እንደሮጥኩ ሊገባችሁ ይችል ይሆናል። አንድ ወንድና አንዲት ሴት ወደኔ አካባቢ እየመጡ ናቸው። ሴቷ እንዴት ነው የምታምር! ረገረገረገረ ቆንጆ ነኝ ትበልሷ ማርያምን። ቡና ቤት ውስጥ ያለው ሴት ወንድ ሳይል ዞሮ እየተገለማመጠ ያስተውላታል። እንደኔ ይችን እንደ ላሊበላ ውቅር ቤተ ክርስቲያናትና እንደ ፋሲል ግንብ የሀገር ቅርስ ብሎ ማወጅ በተገባ ነው። ያ ከቀጭን ብርጭቆ ሌላ የተዋበ ነገር የተፈጠረ የማይመስለው ድንዝዝ ባሬስታ እንኳ ጥቃቅን አይኖቹን ከተቀበሩበት ቦግ አርጎ አፍጥጦ ቀረ። ካፏ ማር የሚዘንብ አይደለም የሚመስለው፣ ይዘንባል። ምነው እግዚአብሔር ጥድ አርገህ ፈጠርከኝሳ! የጥድ ሴት እኮ ከወንድ አይለይም መልኳ። በእንስቱ ውበትስ እንደ ሰው ልጅ የታደለ ፍጡር የለም። እስኪ አሁን ከዚች ልጅ አጭር ቀሚስ በታች ያለ የእግርና የባት ውበት! በእውነት ይቺ አምላክ የኪነ ውበት ችሎታ የተፈተነበት ምርጥ ስራው ናት። በአይናቸው ወንበር እየፈለጉ ነበረ። የወንድየው አይን እኔ ላይ አረፈ። ወይ ዳንተ ገላመጥኩት። እሷ ትምጣ አንቺ ነይ አልኩ። በማርያም በወለዱሽ ዛሬ ስበደል ነው ያልኩት። ካሽኝ የኔ ቀዘባ እያልኩ እኔ ላይ አረፍ እንድትላጥ ብቅ የለመንኳት የሰማችኝ ይመስል በትንሹ ፈገግ ብላ ወደ እኔ ተራመደች። ፈነጠስኩ። ፈገግ ስትል ጥርሶቿ መሃል ብዙ ደማቅ ጨረቃዎች የሸሸገች ይመስላል። ፈዘዝኩ። አው ቀዝቃዛ ጥብቅና ለስላሳ ታፏ ገላይን ሲነካው ደረቁ አንጀቴ ድረስ ነው ያራሰኝ። ተፈወስኩ። ትንሽ ከቆየችልኝ ቅጠልም ሳላቆጠቁጥ አልቀር ይባርክሽ፣ እሷ ወለላዋ እናቴ አንጀትሽን ታረሰው አልኩና መረቅኳት። እግሮቼ ከተቀበሩበት የእብነበረድ ወለል በዝግታ እየወጡ ይፍታቱ ጀመር። ሁለቱም የዘይቱን ጭማቂ አዘው ሲጫወቱ የእሷን ብቻ ድምፅ አዳምጥ ነበር። አይ ድምፅ! የእዝራም መሰንቆ እንዲህ ለጆሮ አይጥም። እንደ ሐር ነው የሚለሰልስ ያለው እኮ። ወንድየው ልጅቷን እያሳዘናት ነበር። የእምባ ቃና በተቀላቀለው እርግጠኛ ትንሽ ድምፅ ከሰሰችው። አትወደኝም። እሱም ረጋ ብሎና ትላልቅ ንጹሕ አይኖቿን አተኩሮ እያስተዋለ ክሱን ተቃወመ። እወድሻለሁ። አትወደኝም። ድምጿ እንደ ቅድሙ እርግጠኛ ነበር። ብትወደኝ ኑሮ ጥለኸኝ አትሄድም። እዚህ እንዳታለቅሺ። በዝቅተኛ ድምፅ አንገቱን ወደሷ አርዝሞ ተቆጣት። የምሄደው ለትምህርት መሆኑን ታውቂያለሽ፣ እንደምመለስም ታውቂያለሽ። ዝም ብለሽ ጅል ብዬ በሆዴ ሰደብኩት። በእንስት ውበት እንደ ሰው ልጅ የታደለ ያለ መኖሩን ያህል በተባዓት ደደብነትም የሚስተካከለው ፍጡር ያለ አይመስለኝም። እስኪ አሁን ይችን ዘቢብ የመሰለች ልጅ ያጣጣመ ዕድሜውን በተድላና ፍስሐ ማርዘም ትቶ ስደት የሚመኝ አለ እናንተዬ? ከቶ ምንስ አይነት የጠለቀ ትምህርት ቢሆን የዚህችን ልጅ አንድ የፀጉር ዘለላ ይመጥናል? አረድ ያልኝ እንደኔስ ቢሆን ከሷ አንድ ሰከንድ ከሚለይ ለንጉሥ ሰለሞን ወልደ ዳዊት የተገለጸለት ጥበብና ማስተዋል እንኳ ቢቀርብኝ እመርጣለሁ።
በርህራሄ አይን ያያታል፣ ነገሩስ ይወዳታል። ፊቱ ሁላ ላይ የተጻፈው መውደድ ብቻ ነው። ግን እርግጠኛ እንድትሆን ብሎ ይመስለኛል በቃሉም ጨምሮ ነገራት። ምስራቅ እወድሻለሁ ልታምነው አልመረጠችም። ለጥቂት ጊዜ ዝም ብላ ቆየችና ግን በመጀመሪያ ለምን ወደድከኝ ጠየቀችው። ፈገግ ብሎ መለሰላት። በመጀመሪያ አንቺን ለመውደድ ምንም ምክንያት አያስፈልግም። ማየቴ ብቻ በቂ ነበር። በጣም ቆንጆ ስለሆንሽ አንቺን መውደድ ብዙ ውሳኔ የሚጠይቅ ነገር አልነበረም። ሊቀጥል ሲል ክፉኛ ደንግጣ አቋረጠችው። በቃ ይሄው ነበር ምክንያትህ? ንግግሩ አሳምሟታል። ስጋህ ነበረ የተራበኝ፣ ነፍስህ አይራበኝም ማለት ነዋ። በቀላሉ ሊረሳና ሊጠፋ ለሚችል የማይረባ ምክንያት እኮ ነው የወደደኝ የነበረ። ለራሷ ነበር የምትነግረው። ንግግሯን ስታበቃ እሱ ካቆመበት ቀጠለ። ስለዚህ ወደድኩሽ፣ ከዚያ ላውቅሽ ጀመርኩ፣ አንቺን አወቅኩሽ። አንቺ ውስጥ ያወቅኩትም ሁሉ እጅግ ደስ አሰኘኝ። ከዚያ በኋላ አፈቀርኩሽ። ጣቶቿን በጣቶቹ ያዘው። አይኖቿ ውስጥ እየዋኘ ፍቅሩም በጆሮዋ አፈሰሰላት። ሳይሽ ወደድኩሽ በመጀመሪያ፣ ሳውቅሽ አፈቀርኩሽ በመጨረሻ፣ አውቅሻለሁ። አንቺ ውስጥ የማውቀው ነገር ሁሉ ደስ ያሰኛል። አውራ ጣቷን አንስቶ ከንፈሩ ጠርዝ ላይ አሳረፈው። የልቧን እውነት ነገረችው። ተመልሰህና እሺ፣ እኔ እስከ መጨረሻው ጠብቀሃለሁ፣ እስከ መጨረሻው። በእውነት ከዚህ ሰው በላይ የታደለ ፍጡር ይገኛልን? ሁልጊዜ ከሄደበት እስኪመለስ የምጠብቀው እንስት ያለው ከዚህስ በላይ ከህይወት ምን ይፈለጋል? ምንስ ይገኛል? ደስ አሉኝ። የጥድ ዕድሜ ይስጣችሁ ብዬ መረኳቸው። እጅ ለእጅ ተያይዘው ወጡ። በዚያች ቅጽበት በዚች ምድር ላይ እንደነሱ ታላቅ አልነበረም፣ እንደነሱም ደስተኛ።